እንኳን ለዚህ ያበቃ አመሰግናለሁ። በድጋሚ የምትለው ነገር ካለ ለኦኤምን የቄሮ ትግል የነጻነት ትግል ነው፣ የዲሞክራሲ ትግል ነው። ይህ ትግል ገና ግብ አልደረሰም። እስከ መጨረሻው መጠየቅ አለብን። ዲሞክራሲ መጠየቅ አለብን። ዲሞክራሲን እውን ማድረግ አለብን። አመሰግናለሁ። እኛ ቄሮ የምንመለከተው ልክ ሩዋንዳ ውስጥ እንደነበረው ኢንተርሃሞይ ነው። ኢንተርሃሞይ እንቅስቃሴ እንመለከተዋለን እና የጄኖሳይድ አደጋ ነው ብለን እናምናለን። በአንድ ራስ ሁለት ምላስ እየተባሉ ይታማሉ። የወቅቱ የፋኖ የንግስና ቅባት ካልተፍለቀለቀልኝ ብለው ዘመነ ካሴ ላይ ያኮረፉት ሰው ጫካ ውስጥ በተደረገ ስነ ስርዓት በዓለ ሲመት የተፈጸመላቸው ሰሞን የንግስናውን ቅባት ጋሻ ጃግሬዎቻቸው የቀቧቸው ጊዜ ራሳቸውን ንጉሠ ነገሥት እስክንድር ለማለት የቀራቸው አንድ ሐሙስ ብቻ ይመስል ነበረ። እኚህ ሰው ናቸው በአንድ ራስ ሁለት ምላስ የሚል ሽሙጥ አዘል ግሳጼ ደጋግሞ ሲጎበኛቸው የምናውቃቸው። ለዚህ በአንድ ራስ ሁለት ምላስ ለሚለው ትችት የሚቀርብባቸው አስረጅ በአንድ ቄሮን አስመልክቶ በተናገሯቸው ለየቅል በሆኑ ንግግሮቻቸው ነው። እንኳን ለዚህ ያበቃ አመሰግናለሁ። በድጋሚ የምትለው ነገር ካለ ለኦኤምን የቄሮ ትግል የነጻነት ትግል ነው፣ የዲሞክራሲ ትግል ነው። ይህ ትግል ገና ግብ አልደረሰም። እስከ መጨረሻው መጠየቅ አለብን። ዲሞክራሲ መጠየቅ አለብን። ዲሞክራሲን እውን ማድረግ አለብን። አመሰግናለሁ። እኛ ቄሮ የምንመለከተው ልክ ሩዋንዳ ውስጥ እንደነበረው ኢንተርሃሞይ ነው። ኢንተርሃሞይ እንቅስቃሴ እንመለከተዋለን እና የጄኖሳይድ አደጋ ነው ብለን እናምናለን። ስለ አንዱ ቄሮ ርኩስና ቅዱስ ቃላቶች እንዴት ከእስክንድር ነጋ አንደበት ወጣ የሚል ጥያቄ ከተነሳ ጉዳዩ የጀዋር መሐመድን መንበር ከመቆናጠጥ ጋር የሚገናኝ ነው። ቄሮ ያደርግ የነበረውን ትግል በማሞገስ በርቱ እናንተ የዴሞክራሲ ጠበቆች ብሎ በማጀገን ተቀባይነት ማግኘትና በትግሉ ተንጠላጥሎ አንዳች የስልጣን ፍላጎትን ማርካት። የእስክንድር ተቾች እንደሚሉት ግን ይህ ምኞቱ በጀዋር መሐመድ የተለየ ስትራቴጂ አፈር ከበላ በኋላ ነው እስክንድር ቄሮን ጄኖሳይደር እያለ መጥራት የጀመረው። ጀዋር መሐመድ እንኳን እስክንድር ቀርቶ አንቶ የተባሉ የኦሮሞ ፖለቲካ ልሂቃን ያልደረሱበትን የተቀባይነት ማማ ለብቻው ተቆናጦ ከዶክተር አብይ ጋር ትከሻ ለትከሻ የገፋፋ የነበረ መንግስት ፈጥሮ የዛሬን ያደርገውና ማለት ነው በቄሮ በኩል ያሻውን ሲያስፈጽም የነበረ ሰው ነው። ይህን የማይደረስበትን የጀዋር መሐመድ ኤምፓየር በህልሙ የተመኘው እስክንድር ነጋ ኦኤምኤን ላይ ቀርቦ ቄሮን በርቱ ሲል እንዳልነበረ ማማውን መቆናጠጥ የወጣቶችን መንገድ መቀየስ አልሆንልህ ያለው ጊዜ ግን በአደባባይ ወጥቶ ቄሮን ባሞገሰበት አንደበቱ መንቀፉ ቀን ነው። ይህ ለእስክንድር ነጋ ወላዋይነት በተቺዎቹ በኩል የሚቀርብ አመክንዮ ነው። በቄሮ በኩል ያሰበውን ማሳካት እንዳልቻለ የሚነገርለት የቀድሞው ጋዜጠኛና የሰብአዊ መብቶች ተሟጋች እስክንድር ነጋ ፊቱን በቀጥታ ያዞረው ታዲያ ወደነ ዘመነ ካሴ ፋኖ ነበረ። ያኔ የፖለቲካ አድማሱን በአዲስ አበባ ቅጥሮች ብቻ ቀንብቦ ባልደራስ የሚባል ባላደራ ምክር ቤት ፈጥሮ ሲንቀሳቀስ ዓላማው ከፋኖ ጋር አንድ መሆኑን ደጋግሞ ይናገር ነበረ። ይህን ዓላማውን ጭምብል እንደማውለቅ የቆጠሩበት እንደ ቤተልሔም ያሉ ሰዎች ደግሞ እስክንድር አማራነቱ በልጦበት ወደ ብሔሩ ሽምጥ ጋልቧል ማለትን ተያያዙት። ታዲያ እስክንድር በዚህ ጊዜ ነበረ ባልደራሱ ከፋኖ ጋር ምን አገናኘው የሚለውን ጥያቄ ለመመለስ ወደ ሚዲያ ብቅ ያለው። የቀድሞ ባልደረባዊ ቤተልሔም ታፈሰ ጋር በነበራችሁ ቆይታ አንድ ነገር ተናግራ ነበር። ያው በእርግጥ ነገሩ ይከብዳል እንትን ሲባል ጭምብልን አንሳ የሚል ነገር ብለሃ ነበር። በጊዜው ይሄ ነገር ከባድ ይመስል ነበርና አሁን እስክንድር ጭምብሉን አነሳ ሄደ። ድሮም አዲስ አበባ ይላል እንጂ ለአማራ ነው የሚታገለው ተብለ ትነሳለ። ያው የአማራ ታጋይ ነኝ ብለ ብትነሳ ነው ሸኔ ሲገድል ልክ ነው ሸኔ ነው የገደለው የሚል ነገር አንስተን አውግዘ ነው ይሄኛው ትክክል አይደለም ማለት እንዴት ይሳናናል? ሁለቱም ማለት አንችልም ወይ? ያው ግን ደረጃውን እንትን ማለት አለብን። ማለትም ደረጃውን ሚዛን ውስጥ ማስገባት አለብን። አሁን ቅድም እንዳልከው ኦሮሞ በኦሮሞነቱ ሞቶ ከሆነ መሞገስ አለበት፣ ምንም ያለ ምንም ቅድመ ሁኔታ ማለት ነው። ግን በተደራጀ መልኩ በማን ላይ ነው አደጋ ያለው? የጄኖሳይድ አደጋ ምንድነው? በማን ላይ ያለው? በአስጊ ደረጃ ብለን በምንጠይቅበት ጊዜ ሚዛናዊ ለሆነ ሰው፣ ህሊና ላለው ሰው
የፌርነስ ጉዳይ ነው። እንደ ሰው ጉዳይ የምንመለከተው ከሆነ ማለት ነው። እንደ አማራ ሳይሆን እንደ ኦሮሞ ሳይሆን በኢትዮጵያ ውስጥ እኔ አሁን በጣም ውስን በሆነችው በወለጋ ብቻ አይደለም፣ በአጠቃላይ በኦሮሚያ ውስጥ ማለት ይቻላል። በተለይ በኦሮሚያ ውስጥ ግን በአጠቃላይ በኢትዮጵያ ውስጥ የጄኖሳይዳል አደጋ ያለው በአማራ ላይ ነው። ብናየው ይሻላል። እና እቺ የኦሮሚያ መስተዳድር እና አቶ ሽመልስ አብዲሳ የፈጠሯት ትራክት መጨረሻ ላይ ሄዶ ብዙ የደም ዋጋ እንዳያስከፍለን ሰጋለሁ። ትክክል አይደለም፣ ፌር አይደለም ላልከው ልምጣበት። አሁን ቅድም ያነሳውልህ የዚህ የሸኔ ችግር፣ ሸኔ ጭፍጨፋ እየፈጸመ ነው፣ አማራ ብሎ ጭፍጨፋ እየፈጸመ ነው የሚል ያ አደጋ አሁን ተከስቶ የሚታየው በወለጋና አሁን ደግሞ በተወሰነ ደረጃ በምዕራብ ሸዋ ቢሆንም ካልተገታ መጥቶ አዲስ አበባንም የሚያጥለቀልቃት ነው። ለምን በሸኔ እይታ እንደውም ለኦሮሞ ስብራት ዋናው መገለጫ የሆነችው አዲስ አበባ ነች። አዲስ አበባን የአማራ ባህል የገነነባት፣ የአማራ ስነ ልቦና የገነነባት፣ የአማራ ቋንቋ የገነነባት ከተማ ነች እና የኦሮሞ ስብራት የሚጠግነው እነዚህ ነገሮች በሙሉ ሲቀለበሱ ነው የሚል እይታ አለው እና ከዚህ አኳያ ባልደራስና ፋኖ እስክንድር በዚህ ብቻ አላበቃም። የሃጫሉ ሁንዴሳ ግድያ ሰሞን ለነጃዋር መሐመድና በቀለ ገርባ እስር ሚዛን ማስጠበቂያ እንዲሆን ብጦስ ዶሮነት ተመርጦ ወህኒ ወርዶ ነበረ። ከዚያም ከእስር ከተለቀቀ በኋላ በቀጥታ ያመራው ፋኖን ወደ መጎብኘትና ማበረታታት ነበረ። በዚህ ለፋኖ ቡራኬ የመስጠት ጉዞው ታዲያ ባህር ዳር ላይ ካሁኑ ደመኛው ዘመነ ካሴ ጋር ተገናኝቶ ዘመነም እስክንድር የባልደራስ ብቻ ሳይሆን የእኛም ጭምር መሪ ነው ብሎ አሞግሶት ነበረ። ፈጣሪ የሚያውቀው ምክንያቱም ሰዎቹ እነ እስክንድር ናቸው። ለብዙዎቻችን ምሳሌ ሆኑ፣ ለብዙዎቻችን አርአያ የሆኑ ሁላችንም በአቅማችን በዘመናችን ለህዝብ የሚጠቅም ነገር ለለውጥ የሚሆን ስለ ስብዕና ስንል የአቅማችን ዋጋን ከፍል ዘንድ አርአያ የሆኑ ሰዎች ናቸውና እነ እስክንድር የምናከብራቸው ወንድሞቻችን ናቸው። እንደ እስክንድር የባልደራስ መሪዎች ብቻ አይደሉም፣ የኛም ጭምር መሪዎች ናቸው። በእውቀትም በልምድም ታላላቆቻችን ናቸው። እነዚህ መሪዎቻችን ተፈታው እንዲህ በአካል ስናይ እጅግ ደስ ብሎናል። ትልቅ ክብር ይሰማናል። አመሰግናለሁ። ከዚህ ትግል በኋላ ነው ነገሮች መስመር መሳት የጀመሩት። በቄሮ ትግል ማግስት ላይ የድል አጥቢያ አርበኛ ሆኖ አንደበቱን በሙገሳ ቃላት ሞልቶ ብቅ ያለው እስክንድር መከላከያውና ፋኖ ከህወሓት ጋር የነበራቸውን ጦርነትም እንዲሁ ፍትሃዊ ብሎ ባርኮ ነበረ ፋኖዊ ጉዞውን የጀመረው። በቄሮ ጉዞ በኩል ጃዋር መሐመድ የሚባል እንደ ተራራ የገዘፈ ስም እንዳጋጠመው ሁሉ በዚህ የፋኖነት ጉዞ ላይም ዘመነ ካሴ የሚባል አንደበቱ የጣፈጠለት በተቀመመ አማርኛ ብዙዎችን ከጀርባው ማሰለፍ የቻለ የፋኖ ጎበዝ አለቃ ከፊቱ ተጋረጠበት። ዘመነ ካሴ እንደሚለው እስክንድር በቅድሚያ ያቀናው ወደ ሸዋ ነበረ ፋኖን ለመቀላቀል። ነገር ግን ዘመነ እስር ቤት ውስጥ ሆኖ ባደረገለት ግብዣ መሰረት ነው ወደ ጎጃም ሄዶ ወሳኝ የተባሉትን የዘመነን ሰዎች ይዞ የራሱን ፋኖ ያቋቋመው። እስኪ ከአዲስ አበባ ወጣና ሸዋ ሄደ። ሸዋ በገባ በ5ኛው ወይ በ6ኛው ወሩ በይፋ ወርቾ ማላውቀውን ነገር ነው የምነግራችሁ። ልብ ብላችሁ መቼም ሆድ ማይችል የለም። ሆድ ከሀገር ብቻ ሳይሆን ከሰማይ የሚሰጥ ሸዋ 5 ወር 6 ወር ከወንድሞቻችን ከነመከታው ጋር ይመስለኛል ቆየ። እስር ቤቱን ያገኘው ብዙ ነገር አወጣና ወረደ። በጣም ትልቅ ክብር ነው ያለኝ ለሱ እንደ ታላቅ ወንድም። ወደ ጎጃም መጣህ ህዝቡ ኃይሉን እኔም እስር ቤት ገባው። ወንድሞቼ በየቦታው እየባተሉ ነው። እነሱን ብታግዛቸው ምን ይመስላል አለ። በደስታ አግዛለሁ። አንድ በፍጹም ማረሳት ደጋግሜ ያን የሚያልኳት ደጋግሜ ማስምሬ ያልኳት ቃል መሰለቻች። አንድ ነገር ልብ በል። ጎጃም ውስጥ ምሰራው በህዝቡ ኃይሉ ውስጥ ሆነ እንዳንድ ህዝቡ ኃይል አባል ነው እንዴ። ታዲያ ዘሜ እናንተ መሪዎች እያላችሁ ሌላ ምን ይፈጠራል ብለን በጣም ጥሩ። መቼም አንተ ቅዱስ ሰው ነህ አናበል፣ ወንድሞችን አግዝ። ጎጃም መጣ
እስር ቤት ምርጥ ምላቸው እንደው ላስራ ስላክለት ወጥልኝ እኮ መሳሳለት ልጅ ጭምርና መሳሳላቸው ልጆች ጭምር ሄዱ ጠብቁት ወንድማችን መጥቷል ያግዘን አንተ ኮማንዶ ከሌ አንተ ወታደር ከሌ እስክንድር እዚህ ቦታ አለላችሁ አደራችሁ ትልቅ አደራ ነው እሱን ጠብቁ ቦታዎችን እየመረጥን ነው ኃይል እናሰባስባለን ከእስክንድር ዙሪያ ሆናችሁ ያን የታጠቀ ኃይል ወሽው ፍጠሩ በፍጥነት 40 50 60 እያለ እስከ 90 ምናምን ልጅ በሱ ዙሪያ ተሰበሰበ ራሴ ሄዱ ይያፋይዞ እኔ ከዘመር ጥየቃ መልስ ሁሌ ትምህርት ቤት አለ እስር ቤቱ ስብሰባ ላይ ነኝ ከነ እስክንድር ጋር አሁን ከጠራውላችሁ ሰዎች ጋር የአማራ ህዝባዊ ኃይል እንደሌሎች ወንድሞቻችን ተወክሎ ተሳትፎ የመሰረተው የአማራ ፋኖ አንድነት ምክር ቤት የሚባል ነበረ ያ ምክር ቤት ባይት ሰልፍ ድርጅት ላይ ሆን ስለሚችል ወይም ባይሆን ስለሚሻል ምን ድርጅት እንውለድ አንድ ህዝቡን የሚያታገል አማራው የሆነ ድርጅት መውለድ አለብን እንመካከራለን በየቀኑ ስትራቴጂክ ሰነዶች ሁሉ እየደረሱኝ ከምክር ቤቱ እኔም ማነብ ነበር እውነት ለመነጋገር በጣም ጥሩ ውይይት ጀምረን እየቀጠልን እያለን ከለታት አንድ ቀን ከምሽቱ 2 ሰዓት ወይ 3 ሰዓት አካባቢ መረጃ ቴሌቪዥን ያለው እስር ቤት ውስጥ አራቱን ነው የምንኖረው እና ያለን ራት በልተን መረጃ ቴሌቪዥን ስከፍት የስኬም ፎቶ አየሁት ስክሪኑ ላይ እስኪ ጀብድ ፈጸመ ይሆን ብዬው የላኩለት ልጆች ስላሉ እያሾፍኩ አይደለም ሳይ የአዲስ ምንድነው የአማራ ህዝባዊ ግንባር መግለጫ ይላል ይህ የአማራ ህዝባዊ ግንባር የሚባል እስክንድራዊ ድርጅት መቋቋም የዘመነንና የእስክንድርን እህል ውሃ ለአንዴና ለመጨረሻ ጊዜ የቆረጠ ክስተት ነበረ። ከዚያ ቅጽበት ጀምሮ ሁለቱ አያላን በየምክንያቱ የሚናቆሩ በየመግለጫው መልስ የሚሰጣጡ ሆነው እስከ ቅርብ ጊዜ ድረስ ቆይተዋል። በአንድ ወቅትም ፋኖን አንድ የማድረግ ትልቅ ህልም ሰንቀው ነበረ። ጫካ ውስጥ በፈጠሩት ስብስብ በኩል መንግስት አይደርስበትም በተባለ የዋትስአፕ መገናኛ መሪ ለመምረጥ ያደረጉት ጥረት ግን መሪ አልባ ድርጅትን በማዋለድ ነበር የተቋጨው። የፋኖ መሪዎች ስብሰባውን መንግስት አይደርስበትም ብለው ቢያስቡም ባንዳች ምትሃት ግን ሰው ሁሉ የስልኩን ቅሌት ሲያዳምጥ ነበር የከረመው። ለዚህ ቅሌት ተጠያቂ ከተደረጉት ሰዎች መካከል ደግሞ አሁን እምጥ ይግባ ስምጥ ያልታወቀው እስክንድር ነጋ ዋነኛው ነው። ፋኖ አልተደረሰብኝም ብሎ ያደረገው ስብሰባውን ኢንሳ በታላቁ አርበኛ እስክንድር ነጋ ስልክ ተጋብዞ ሁሉንም ታድሞበታል ነው የሚሉት የእስክንድር ነጋ ተቃዋሚዎች። የሆነው ሆነና እስክንድርን ያስፈነደቀ ዘመነ ካሴን ያስቆጨ የምርጫ ውጤት ይፋ ሲደረግ አማራ የሚባል ባህር ላይ የተንሳፈፈችው የፋኖ ታንኳ ሁለት ቦታ ተሰነጠቀች። ከዘመነ ካሴ ካሰግድ መኮንንና ከመሬ ወዳጆ በቀር ሌሎች የፋኖ አደረጃጀቶች አዲስ ለተመረጠው እስክንድር ነጋ እውቅና ሰጥተው የፋኖ ልዩነት ላይ ታላቅ ምስማር ቸነከሩበት። ይኸው ከዚያ ጊዜ ጀምሮ ፋኖ ይሏት መርከብ ከገባችበት የጎንዮሽ ውጊያ ማዕበል መላቀቅ አቅቷት የልዩነት ነፋስም እያማታት ትገኛለች። እስክንድር ነጋ በአመራር ብቃቱ በተደጋጋሚ ጊዜ ሐሜት ሲቀርብበት አስተውለናል። ለዚህም ጀምሮ የፈጸመው አቅዶ ያሳካው አንዳችም ነገር የለም የሚለው ሐሜት ነው ማስረጃው። ነገር ግን ሰዎች ከአመራር ብቃት ማነስ ጋር ብቻ ሳይሆን እስክንድርን በመንግስት ጆሮ ጠቢነትም ጭምር ሲከሱት አያሌ ጊዜ አስተውለናል። እዚህ ጋር የእስክንድር ነጋ ደጋፊዎች አሁንስ በዛ ይላሉ። ለመሪያቸው ስብዕናም ሽንጣቸውን ገትረው እንዲህ ይሟገታሉ። እስክንድር ነጋን እንደ ትግል ጠላፊ ላገዛዙ በህቡ እንደሚሰራ ድብቅ ሰው አድርጎ ማቅረብ ከጆሮው እንደቀደመው ቀንድ መሆንና በቶሎ ለትዝብት መዳረግ ነው። ለነጻነት ትግል ነፍሱን ካንተ የተሻለ ምድራዊ ህይወቱን ቤተሰቡን ልጆቹን ሁሉ ትቶ የወጣን ፋኖ ቡድን መስርቶ ከትችት ያለፈ ከኢትዮጵያዊ ግብረገብነት ያፈነገጠ ስድብን መስደብ ደረጃም መድረስ ከሞራልም አንጻር ደስ አይልም ይላሉ የእስክንድር ነጋ ደጋፊዎች። ያ እስክንድር ይመራ የነበረው የፋኖ አደረጃጀት ከተመሰረተበት ጊዜ አንስቶ እንዲህ ስሙ ሲነሳና ሲጣል ሲተችና ሲሞገስ የነበረው እስክንድር ታዲያ ውስጡ የምትንቀለቀለውን የንግስና ጥማት ለማስታገስ አልፎ አልፎ ዙፋን ቀረሽ ንግግሮችን ያደርግ ነበር። እስክንድር የኔ ብቻ ሐሳብ ይሰማ የሚሉ አምባገነኖች ለአማራ ትግል የማይጠቅም መንገድን የመረጡ ጎጠኞች አሉ ብሎ በተደጋጋሚ ጊዜ ሲያውጅም አድምጠናል።
ከመቼውም ጊዜ የበለጠ ጠንካራ ፋኖም እንሆናለን ብሎ ቃል እስከ መግባትም ደርሶ ነበር። አጠር ያለ ገለጻ እሰጣለሁ። የአማራ ፋኖ ህዝባዊ ድርጅት ሁሉንም የፋኖ አደረጃጀቶች ባካተተ መልኩ ብቻ ሳይሆን እስከ ጥግ ድረስ የተለጠጠ የትዕግስተኝነት መንፈስ ገዢ በሆነበት ዲሞክራሲያዊ ሂደት የተመሰረተ መጀመሪያ የፋኖ ድርጅት ነው። በዚህ ሂደት ብዙ ጊዜ በሙሉ ድምፅ እየወሰንን የተጓዝ ቢሆንም አንዳንድ ጊዜ ደግሞ በድምፅ ምርጫ ለመወሰን የተገደድንባቸው ሁኔታዎች ጤናማ ክስተት። አንድ መሆን ማለት በሁሉም ጉዳዮች ላይ አንድ አስተሳሰብ መያዝ ማለት አይደለም። ወርቅ በእሳት ተፈትኖ ነጥሮ እንደሚወጣ ሁሉ ከተለያዩ ሀሳቦች መካከል የተሻለ ሆኖ የተገኘው በድምፅ ብልጫ ነጥሮ ይወጣል። በአማራ ፋኖ ህዝባዊ ድርጅት ምስረታ ሂደት የሆነው ይህ ነው። በመሪዎች ምልከታ የተሻለ ሆኖ የተገኘው በብዙሃኑ ድምፅ ነጥሮ ወጥቷል። በድምፅ ከተሸነፈ በኋላ የእኔ አስተሳሰብ የግድ ተቀባይነት ማግኘት አለበት በማለት ፍጹም አላቀር ባሻገር በአማራ የህልውና ትግል ውስጥ የተጠመደ ሌላ አደጋ ነው የሚሆነው። በፋኖ ውስጥ በአመራር ላይ ያሉ ሰዎች የአማራን የህልውና ትግል ዲሞክራሲያዊ፣ አሳታፊና ግልጽነት ያለው በማድረግ ዘመኑን በዋጀ መልክ የማስኬድ ኃላፊነት አለባቸው። ትግላችን የስልጣን አይደለም፣ ጸረ ጄኖሳይድ የሆነ የህልውና ትግል እንጂ። የተነሳለት ዓላማ በድል የሚጠናቀቀው ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ትግሎቻችንን አቀናጅተን የሰላ አመራር በመስጠት ነው። በአመራር ቦታ ላይ ያለን ሰዎች ለዚህ የሚመጥን ስብዕና፣ የሞራል ልዕልናና ፈሪሃ እግዚአብሔርነት ሊኖረን ይገባል። በውስጣችን የሚፈታተነንን ቁጥኝነት፣ ራስ ወዳድነትና ጨለምተኝነት ከራሳችን ጋር ታግለን ማሸነፍ ይጠበቅብናል። መሪዎች በዚህ ልክ ከተገኘን ሁሉ ወደፊት የሚጠብቀው ብሩህ ጊዜ ነው። የፋኖ ትግል ከመቼውም ጊዜ በላይ ተጠናክሮ ይገኛል። ታጋዩም የአማራና የኢትዮጵያ ህዝብም የትግሉን የመጨረሻ ምዕራፍ እየጠበቁ ናቸው። ይህን ግምት ውስጥ ባስገባ መልኩም ከዚህ በፊት ታይቶ በማይታወቅ ደረጃ አራቱንም ጠቅላይ ግዛቶች ባቀናጀ መልኩ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ስራዎችን መሬት ላይ ሰርተን በተጨባጭ እናሳያለን። ይህን ስናደርግ የተነሳለትን ፍትሐዊ ዓላማ ግምት ውስጥ ባስገባ መልኩ የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብና የዓለም አቀፉ ማህበረሰብም ከጎናችን እንዲቆሙ በዚህ አጋጣሚ ጥሪ እናስተላልፋለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የፈጣሪ ቡራኬና ጸጋ ከሁላችንም አይለይም። አመሰግናለሁ። አስገራሚው ነገር ግን እስክንድር በዚህ ንግግር ውስጥ ራሱን እጩ ጠቅላይ ሚኒስትር አድርጎ ለመላው ኢትዮጵያውያን ቡራኬ ማስተላለፉ ነበር። እንደሚታወቀው መጋቢት 24 ቀን 2010 ላይ የህዝብ ተወካዮች ምክር ቤት በዕድሜ ዘመኑ ሰምቶት የማያውቀው የፈጣሪ ስም ደጋግሞ የተጠራበት ዕለት ነበር። ፈጣሪ ኢትዮጵያንና ህዝቧን ይጠብቅ ዘንድ ምልጃ የቀረበበት፣ ስግደት ቀረሽ ጸሎት በንግግር መሃል የተደመጠበት ዕለት ነበር ያ ዕለት። የዚህ ንግግር አርክቴክት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ከዚያ ጊዜ ጀምሮ ጠቅላይ ሚኒስትሩ ንግግር ባደረጉ፣ የመልካም ምኞት መግለጫም ባስተላለፉ ቁጥር ፈጣሪ ኢትዮጵያን ይባርክ ሳይሉ ንግግራቸውን አይቋጩም ነበር። ታዲያ ይሄንን የዶክተር አብይን ከ4 ኪሎ የሚሰማ ድምፅ ለመተካት ያለመ የመሰለው የእስክንድር መግለጫም የተቋጨው በዚሁ የጠቅላይ ሚኒስትሩ የንግግር መቋጫ ነበር። እስክንድር ራሱን እጩ ጠቅላይ ሚኒስትር አድርጎ መቁጠር ለመጀመሩ ይሄ አንድ ማሳያው ነው። ምናልባትም ያለመው ሰምሮለት የ4 ኪሎ ወንበር ላይ መፈናጠጥ ይችል ከሆነ ሊያደርግ የሚችለው ንግግር ነው አልፎ አልፎ ሲያስደምጠን የከረመው። ዳሩ ግን መነሻዬ አማራ መዳረሻዬ ኢትዮጵያ ብሎ ትግል የጀመረው የለበሰው ልብስ ሰውነቱ ላይ ተጣብቆ የተጫማው መጫሚያ እግሮቹ ላይ አልቆ ከለመድነው መልኩ ወይቦ ብዙ ጊዜ ያየነው እስክንድር ነጋ
የተመኘውን 4 ኪሎ ሳይሆን ያላሰበውን ጎረቤቱን የሥላሴ ጓሮን የሚያስመኝጣ ገጥሞታል። እስክንድር ነጋ አሁን የብዙ ሰዎች አፍ ውስጥ መከራረም ጀምሯል። ስሙ ከመረሳቱ ድምጹም ከመጥፋቱ ጋር ተዳምሮ ይህ ሰው ባለቆቹ ሴራ አሸልቦ ይሆን ወይስ ሌላ ነገር አለ የሚለው ግምት መሬት እየረገጠ መጥቷል። አንዳንድ ተባራሪ መረጃዎች ይህን ነገር ከቁም ነገር ቆጥረው ቢዘግቡም እስካሁን ድረስ ግን እስክንድር ነጋ ሞቷል የሚል የተረጋገጠ መረጃ የለም። ነገር ግን እሳቱ በሌለበት ጢሱ አይታይም እንደሚባለው እስክንድር አንዳች ነገር ካልገጠመው በቀር ይህ የሞቷል ወሬ እንዲህ አይናፈስም ነበር። ለመሆኑ እስክንድር ነጋ ተዋግቼ 4 ኪሎ ደርሼ የምኒልክን ቤተ መንግስት ወርሼ ብሎ ያቀደለት መንገድ ባጭሩ ተቀጭቶ ይሆን ወይስ ብቅ ብሎ ድምጹን ሲያሰማ አሊያም እውነታው ይሄ ነው ተብሎ ሲነገር ብቻ የምናረጋግጠው ሴራ ተጠምዶበት ይሆን? ጊዜ መልሱን ይሰጠናል።